ሰላም ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆይታችኋል? እንግዲህ ዛሬም እንደተለመደው በሌላ ርዕሰ ጉዳይ ተመልሰናል። ከሰሞኑ የኢፌድሪ የገንዘብ ሚኒስትር ለኢንቨስትመንት ስራዎች የሚውል የካፒታል እቃዎች ዝርዝር ላይ ማሻሻያ ማድረጉን አስታውቋል። ታዲያ በዚህም መሰረት ትራንስፎርመሮችና ጄኔሬተሮች ከቀረጥ ነፃ መብት ተጠቃሚ እንዲሆኑ ተወስኗል ማለት ነው። ይህ አዲስ መመሪያ ለኢትዮጵያ የኢንቨስትመንት ዘርፍ ትልቅ የምስራች ነው ማለት እንችላለን። በተለይም ደግሞ በኃይል አቅርቦት እጥረት ለሚቸገሩ አምራቾች ትልቅ እፎይታ ነው። ኢንቨስትመንት እንደሚታወቀው የሀገር የጀርባ አጥንት ነው። ነገር ግን ያለ ኃይል አቅርቦት ይህ አጥንት ሊቆም አይችልም። እስካሁን ድረስ ለኢንቨስትመንት የሚሆኑ ትራንስፎርመሮችንና ጄኔሬተሮችን ወደ ሀገር ለማስገባት የሚጠየቀው ከፍተኛ ቀረጥ ለብዙዎች እንግዲህ እንቅፋት ሆኖ የቆየ ጉዳይ መሆኑ የሚታወስ ነው። ዛሬ ግን የገንዘብ ሚኒስቴር አዲስ የምስራች ይዞ መጥቷል። አሰራሮችም ተቀይረዋል፣ በሮችም ተከፍተዋል ማለት ይቻላል። በዚህ ዘርፍ ቀደም ሲል የነበረው አሰራር ብዙ ክፍተቶች ነበሩበት። ጄኔሬተሮችና ትራንስፎርመሮች እንደ ቅንጦት ዕቃ ታይተው ወይም ደግሞ በካፒታል ዕቃዎች ዝርዝር ውስጥ ባለመካተታቸው ምክንያት ባለሀብቶች ከመሳሪያው ዋጋ ላይ የቀረጥ ክፍያ ይጠየቁ ነበር። ሌላው ደግሞ የኃይል መቆራረጥ ሲያጋጥም አማራጭ ለማግኘት ያለው አማራጭ ደግሞ ወጪው የማይቀመስ ነበረ። በሌላ በኩል ብዙ ፕሮጀክቶች በትራንስፎርመር እጥረት ምክንያት ተመርቀው ስራ ሳይጀምሩም ዓመታትን ይፈጁ ነበር። ይህ ታዲያ ቀደም ሲል ይህ የቀረጥ ነፃ መብት ተፈጻሚ ሳይሆን በፊት የነበሩ ወይም የሚስተዋሉ የነበሩ ችግሮች ናቸው። ታዲያ ይህ የፖሊሲ ክፍተት የኢትዮጵያን የኢንዱስትሪ ሽግግር ወደ ኋላ ሲጎትተውም ቆይቷል። ከዚህ አንጻር እንግዲህ ከሰሞኑ የኢፌድሪ የገንዘብ ሚኒስትር ለኢንቨስትመንት ስራዎች የሚውሉ የካፒታል ዕቃዎች ዝርዝር ላይ ያደረገው ማሻሻያ ዘርፈ ብዙ ጥቅሞች አሉት። ከነዚህ ጥቅሞች መካከል የመጀመሪያው የወጪ ቅነሳ ሲሆን ኢንቨስተሮች ከዚህ ቀደም ያወጡ የነበረውን በቢሊዮኖች የሚቆጠር የቀረጥ ወጪን ያዳኑበትም ነው። ሁለተኛው የኃይል ዋስትናን ሲሆን የኢንዱስትሪ ፓርኮችና የግል ፋብሪካዎች የራሳቸውን የኃይል አማራጭ በዝቅተኛ ወጪ እንዲያደራጁ ይረዳቸዋል ማለት ነው። ሶስተኛው ደግሞ የስራ ዕድል ሲሆን የታቀዱ ፕሮጀክቶች በፍጥነት ወደ ስራ እንዲገቡና ለዜጎች የስራ ዕድል እንዲፈጥሩ መንገድም ይጠርጋል ማለት ነው። ይህ እርምጃ ደግሞ መንግስት የግል ዘርፉን ለማበረታታት ከጀመራቸው የማሻሻያ አካላት መካከል ሊጠቀስ የሚችል ነው። አሁን ላይ ኳሷ በባለሀብቶች ሜዳ ላይ ነች። ታዲያ የኃይል አቅርቦት ችግር የኢንቨስትመንት ማነቆ እንዳይሆን የታለመው ይህ ውሳኔ ወደፊት ለሚገነቡ ፋብሪካዎችም ትልቅ ስጦታ መሆን የሚችል ነው። የኢፌድሪ የገንዘብ ሚኒስትር ጥር 22 ቀን 2018 ዓ.ም ለክልልና ለከተማ አስተዳደር የኢንቨስትመንት ተቋማት በላከው ደብዳቤ ላይ እንደገለጸው ታዲያ ቀደም ሲል በስራ ላይ የነበረው መመሪያ ማለትም መመሪያ ቁጥር 1064/2017 ለባለ ሀብቶች አስፈላጊ የሆኑትን ሁሉንም የካፒታል ዕቃዎች ያካተተ ሆኖ ተገኝቷል። ይህ ክፍተት ደግሞ ባለ ሀብቶች ስራቸውን በብቃት እንዳያከናውኑ እንቅፋት ሆኖባቸው ቆይቷል። በዚህም ምክንያት መመሪያውን ማሻሻል አስፈላጊ ሆኖ መገኘቱን ነው እንግዲህ ሚኒስትሩ የገለጸው። ይህ አዋጅ ታዲያ ደሞዝተኛን፣ ነጋዴን፣ የቤት አከራይን ሁሉ የሚመራ ነው። መንግስት በየጊዜው ማሻሻያ የሚያደርገው ደግሞ የኑሮ ውድነቱን ታሳቢ በማድረግና ኢንቨስትመንትን ለማበረታታት እንደሆነ ይታወቃል። ታዲያ ከዚህ ጉዳይ ጋር አያይዘን እስቲ ከቀረጥ ነፃ መብት ለማንና እንዴት ይሰጣል የሚለውን በትንሹ ለመዳሰስ እንሞክራለን። የተከበራችሁ የገበያ ቢዝነስ ተከታታዮቻችን ከዚህ ቀደም ሰፋ ባለ ቪዲዮ ከውጪ ወደ ኢትዮጵያ ከቀረጥ ነፃ የሚገቡ ምርቶችን በተመለከተ የነበሩ ወይም የሚስተዋሉ የነበሩ ችግሮች ናቸው። ሰፊ ፕሮግራም ሰርተናል። እሱንም ገብታችሁ መመልከት ትችላላችሁ። ታዲያ ከቀረጥ ነፃ መብት ለማንና እንዴት ይሰጣል የሚለውን ስንመለከት የመጀመሪያው ለግል ዕቃዎችና ለዲያስፖራዎች የሚፈቀድ የቀረጥ ነፃ መብት ሲሆን ወደ ሀገር ቤት የሚገቡ ዕቃዎች ላይ የተደረጉ ማሻሻያዎች ናቸው። በተለይም ታዲያ ለተመላሽ ዲያስፖራዎችና የተወሰኑ ኢንቨስትመንት ላይ ለተሰማሩ ሰዎች የሚሰጡ የቀረጥ ነፃ መብቶች አይነት ናቸው። በዚህ ውስጥ የሚካተተው እንግዲህ የመጀመሪያው የግል ዕቃዎች ሲሆኑ ማንኛውም መንገደኛ ቱሪዝም የሚሆን ነዋሪ ወደ ኢትዮጵያ ሲገባ ከቀረጥ ነፃ ይዞ እንዲገባ የሚፈቀዱለት ዕቃዎች አሉ። ከነዚህ መካከል ያገለገሉ ዕቃዎች ያ ማለት ለግል አገልግሎት የሚውሉ አልባሳት፣ ጫማዎችና የግል ንጽህና መጠበቂያዎች በመጠናቸው ሳይበዛ ማለት ነው። ሌላው የኤሌክትሮኒክስ ዕቃዎች እንደ ላፕቶፕ ወይም ደግሞ ሞባይል ስልክ ካልሆነ ታብሌት አብዛኛውን ጊዜ ያለ ቀረጥ ይፈቀዳሉ። ነገር ግን ብዛታቸው ከጨመረ ለንግድ እንደታሰበ ተቆጥሮ ቀረጥ ሊቀመጥባቸው ስለሚችል እነዚህ ኤሌክትሮኒክስ ምርቶች አንዳንድ ብቻ ናቸው የሚቻሉት። ሌላው በዚህ በግል ዕቃዎች ውስጥ የሚካተተው ስጦታ ሲሆን እስከ ተወሰነ የገንዘብ መጠን ለምሳሌ እስከ $500 ግምት ያላቸው ስጦታዎች ከቀረጥ ነፃ ወደ ሀገር ሊገቡ የሚችሉበት አሰራር አለ። ሁለተኛው ከግል ዕቃዎች በኋላ የሚመጣው ለዲያስፖራዎች የሚሰጥ
ልዩ የቀረጥ ነፃ መብት ነው። ይህ መብት የሚሰጠው ታዲያ በውጭ ሀገር ኖረው ለዘላለም ወይንም ደግሞ ቀሪ ዘመናቸውን ወደ ሀገራቸው በመመለስ ለመኖር ለወሰኑ ነው። ታዲያ እነሱም የቤት ዕቃቸውን ለምሳሌ ሙሉ የቤት ዕቃ እንደ ፍሪጅ፣ ቴሌቪዥን፣ የልብስ ማጠቢያ ማሽን፣ ሶፋ ወይንም የተለያዩ ያገለገሉ የቤት ዕቃዎች እስከሆኑ ድረስ አንድ ጊዜ ከቀረጥ ነፃ ይዞ መግባት ይቻላል። የሙያ መገልገያዎችም እንደዚሁ ማለት ነው። ያ ማለት ግለሰቡ በውጭ ሀገር ሲሰራባቸው የነበሩ የሙያ መገልገያ መሳሪያዎች ለምሳሌ የሕክምና ባለሙያ ከሆነ የሕክምና መሳሪያ ወይም ሌላ ሙያ ላይ ተሰማርቶ የሙያው መገልገያ መሳሪያ ከሆነ ከቀረጥ ነፃ መግባት ሊፈቀድለት ይችላል። ሁለተኛው ደግሞ በገቢ ግብር ላይ የሚሰጡ ነፃ መብቶች ናቸው። አንድ ዲያስፖራ በአዋጅ 1064 መሰረት ወደ ንግድ ስራ ሲገባ የተለያዩ ማበረታቻዎችን ያገኛል። ከነዚህ መካከል የካፒታል ዕቃዎችና ተሽከርካሪዎች ይጠቀሱበታል። የካፒታል ዕቃዎች ለሚያቋቁመው ፋብሪካ ወይንም ድርጅቶች የሚያስፈልጉ ማሽነሪዎችና መለዋወጫዎች እስከ 100% ከቀረጥ ነፃ ይገባሉ። ተሽከርካሪዎችም ደግሞ እንደ ኢንቨስትመንቱ አይነት ለምሳሌ ሆቴል ወይንም ግብርና ከሆነ ለስራው የሚያስፈልጉ የጭነት ወይም የጋራ መጓጓዣ ተሽከርካሪዎችን ከቀረጥ ነፃ የማስገባት እድል ሊኖረው ይችላል ማለት ነው። ሶስተኛው እንግዲህ ለኢንቨስትመንት የሚሰጥ የቀረጥ ነፃ መብት ነው። የደሞዝ ግብርን ማንሳት እንችላለን። የተወሰነ የገቢ መጠን ለምሳሌ ከ600 ብር በታች የነበረው አሁን ከፍ እንዲል እየተደረገ ያለበት ሁኔታ ላይም ግብር አይከፈልም። ሌላው የካፒታል ዕቃዎች ነው። ለንግድ ስራ የሚውል ማሽነሪዎችና የቴክኖሎጂ ውጤቶች ከቀረጥ ነፃ የሚገቡበትም አሰራር ተጠናክሯል። የትርፍ ድርሻም ይህ ከዚህ ውስጥ የሚካተት ሲሆን በተወሰነ ዘርፎች ላይ ኢንቨስትመንት ሲደረግ ለተወሰኑ ዓመታት ከግብር ነፃ ወይንም ደግሞ ታክስ ሆልዲንግ የመሆን መብትም አለ። ታዲያ እየተሰሙ ያሉ አዳዲስ ወሬዎች እንደሚያሳዩት መንግስት የታክስ መሰረቱን ለማስፋት እየሰራ ነው። ይህም ማለት ዲጂታል የሆኑ የገቢ ምንጮችን ወደ ግብር ስርዓቱ እየገቡ ነው። ታማኝ ግብር ከፋዮች ደግሞ ልዩ ማበረታቻ የሚያገኙበትን ማሰራር እየተዘረ ታዲያ ባለሀብቶች የሚያጋጥማቸውን የኃይል አቅርቦትና እጥረት በራሳቸው አማራጭ እንዲፈቱም ይረዳቸዋል። የኢንቨስትመንት ፍሰቱን በማቀላጠፍ የኢኮኖሚ እንቅስቃሴውን ያፋጥናል ተብሎ የታመነለት ይህ አዲሱ የኢንቨስትመንት ከቀረጥ ነፃ መመሪያ ማሻሻያ ይህም ታዲያ የኢንቨስትመንት ተወዳዳሪነትን በመጨመር አዳዲስ ፋብሪካዎችን፣ የንግድ ተቋማትን በፍጥነት ወደ ስራ እንዲገቡ በማድረግ የሀገር ውስጥ ምርትንም ያሳድጋል ተብሎ ይታመናል። ይህ ማሻሻያ መንግስት ለግል ዘርፉ እድገትና ለኢንዱስትሪ መር ኢኮኖሚ የሰጠውን ትኩረት የሚያሳይ ሲሆን የኤሌክትሪክ መሰረተ ልማት ዝርጋታን በማገዝ የኢኮኖሚውን ተወዳዳሪነት ወደ ላቀ ደረጃ ያሸጋግራል ማለትም ይቻላል። የተከበራችሁ የገበያ ቢዝነስ ተከታታዮቻችን ለዛሬ እንግዲህ ከሰሞኑ ለኢንቨስትመንት ዘርፉ ትልቅ የምስራች እንደሆነ የተነገረለት የሚገኘው የኢፌድሪ የገንዘብ ሚኒስቴር ለኢንቨስትመንት ስራዎች የሚውል የካፒታል ዕቃዎች ዝርዝር ላይ ያወጣውን ማሻሻያ በሚመለከት ያደረስናችሁ ፕሮግራም ይህንን ይመስላል። ይህ መመሪያ ታዲያ መሻሻሉን እንዴት አያችሁት? ሀሳባችሁን አጋሩን። እንዲህ አይነት ጠቃሚ መረጃዎች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ ማድረግ አትርሱ። በቀጣይ በሌላ ርዕሰ ጉዳይ እስክንገናኝ ድረስ ሰላም ቆዩልን።